አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ዛሬ መግቢያ ላይ አንዳንድ ነገር እያሳያችሁ ስለ ዩቱብ ዙሪያ የገጠመኝና እናንተ ደግሞ ይህ ነገር እንዳታረጉት ስለሚጠቅማችሁ እስከ መጨረሻ አዳምጡት ማለት ነው። በመጀመሪያ አዘጋ ቪዲዮ ላይ ያው የመዳም ልጅ ሰርፕራይዝ እያደረጉ ነበረ። ለዛ ነው ቪዲዮ ላይ ያስገባሁት። ሲቀጥል በዋነኝነት ደረጃ ይሄ ሳይሆን እኔ የመጣሁበት ነገር ዩቱብ ቻናል ያላችሁ አዲስ ጀማሪዎች ወይም ደግሞ የበፊቱ ያኔ ስለ ዩቱብ ጠለቅ ብላችሁ የምታውቁ ሰዎች ታውቃላችሁ። ግን አዲስ ሰብስክራይብ ያላችሁ ወይም ደግሞ አዲስ ቻናል ያላችሁ ገና 1000 ወይም ደግሞ ከ1000 በታች ያላችሁ ልጆች መደረግና መደረግ የሌለበት ነገር ስላለ በዩቱብ ዙሪያ እስከ መጨረሻው ተከታተሉት ማለት ነው። በዋነኝነት ደረጃ ዩቱብ ስከፍቱ በራሳችሁ ቪዲዮ፣ በራሳችሁ አይዲያ፣ በራሳችሁ ነገር መሆስት አለባችሁ ማለት ነው። ቪዲዮ ዳውንሎድ ማድረግ አለባችሁ ማለት ነው። ሲቀጥል ደግሞ የሰዎች ቪዲዮ ምንም አይነት ነገር ጠቀሜታ የለውም። ኋላ ለፍታችሁ ቻናላችሁ አደጋ ላይ ነው የሚሆነው እና ደግሞ በተቆሉ በዋነኝነት ነገር በቃ ምንም ኖራችሁ በራሳችሁ ቪዲዮ በራሳችሁ ስራ ቻናላችሁ ላይ ቪዲዮ ዳውንሎድ አድርጉ ማለት ነው። ምን ችግር አለ? የሰው ቪዲዮ ዳውንሎድ ብናደርግ ወይም ደግሞ ፖስት ብናደርግ ችግሩ ምንድን ነው ካላችሁ፣ ችግሩ አንደኛ ኮፒራይት ይሰጣችኋል። ያ ሰው ታዋቂም ከሆነ ምንም ከሆነ ሀታ በታምኔል ላይ ኮፒራይት ይልካሉ፣ በቪዲዮ ላይም ኮፒራይት ይልካሉ። በዛ ሰዓት ደግሞ የእናንተ ቻናል አደጋ ላይ ነው የሚሆነው ማለት ነው። ስለዚህ ያላችሁ አማራጭ በራሳችሁ ቪዲዮ ምንም ነገር ሆነ ምንም ነገር የራሳችሁን ስራ ዳውንሎድ አድርጉ ማለት ነው። ኮፒራይት እና ስቲከር የሚባል ደግሞ አለ። ኮፒራይት ምንድን ነው ችግሩ? ቻናል ይዘጋል ወይስ ምንድን ነው ላላችሁ ደግሞ ኮፒራይት ያው ብዙ ኮፒራይት ካለ ቻናሉ ያሞተዋል። ሲቀጥል ደግሞ ሞኒታይዝ ልታረጉ ስትሉ ያግዳችኋል። 4000 ሰዓት ከሞላችሁ በኋላ አድሰንስ የሚባል ነገር አለ። እሱን አድሰንስ ስትሞሉ ኮፒራይት ካለ ዩቱብ ሊቀበላችሁ ላይቀበላችሁ ነው ማለት ነው። ስለዚህ እናንተ ምንም ነገር ይሁን የሰው ነገር አፖስቱ ማለት ነው። አሁን ለምሳሌ ልንገራችሁ፣ በፊት ሞኔታይዝ ሆኜ ነበር። ሞኔታይዝ በራሴ ሰዓት ያው ስለማልሰራበት ስለተውኩት ሞኔታይዝ አንስቶ ነበረ። ከዛ በኋላ አሁን ላይ ያው እያንቀሳቀስኩት ስለሆነ ሰዓት ምናምን ልሞላ ክሮም ውስጥ ስገባ እንዳለ ጥያቄ ምልክት ወይም ደግሞ ኮፒራይት አለው። እሱን እንዳለ አጠፋሁን። ሰዓት ስሞላ ወይም ደግሞ ሞኔታይዝ ዳረግ ስል ደግሞ እንዳለ ከ20 እስከ 25 ቪዲዮ ነው ያጠፋሁት ማለት ነው። ምክንያቱም ዝም ብዬ ሞኔታይዝ ባረገው ላይቀበለኝ ይችላል። አሁንም ገና ነው ዞሮ ትንሽ ነው የቀረኝ። ምናልባት ከሞላ ሞኔታይዝ ካረገኝ በዛ ነገር ኢንሻአላህ በቀጣይ እሰራላችኋለሁ ማለት ነው። ስለዚህ ምንም ነገር ቢሆን በቃ ኮፒራይት ያለበት ነገር እንዳለ ማጥፋት አለባችሁ ማለት ነው። ሞኔታይዝ እንኳን ቢያረጋችሁ ኮፒራይት ኖሮበት እንትን ይላል። ምንድነው ብስሚላ ገንዘብ እንዲከፍላችሁ አያረጋችሁም። ገንዘብ ለመክፈል አካባቢ ሲደርስ የዛኔ ብዙ ኮፒራይት ስላለ ወይም ደግሞ ብዙ የዩቱብ ህጎችን ስለጣሳችሁ በዛ ገንዘብ እንዲከፍላችሁ አያረጋችሁም ማለት ነው። ያዘገየዋል፣ ምን ይለዋል። ስለዚህ ሁላችንም በራሳችን ቪዲዮ እንስራ ማለት ነው። እዛ እየተዝናናሁ ነው ወደ ውጭ ወጣ ብዬ። ይሄ በነገራችን ለአዲስ አበባ ነው። አዲስ አበባ ወደ ላምበረት አካባቢ ነው። ላምበረት አካባቢ እየተጓዝኩ ነው እላችኋለሁ። እና ሁላችሁም በራሳችሁ ቪዲዮ በራሳችሁ ስራ መስራት አለባችሁ። ሀታ እንትን አለ ያኔ ቪዲዮ ብቻም ሳይሆን ኮፒ እንትን ማነው ታምኔል ላይ የታዋቂዎችን ፎቶ ታረጋችሁ። ታውቃላችሁ የኛ ሀገር ህዝብ
በለጡን የሚባል ነገር አለ። እንዴት የኔን ፎቶ እንዴት የኔን ታምኔል ውስጥ ያደረገች በሚባል በዛ እንኳ እንትን ይልቁባቸዋል፣ ኮፒራይት ይልቁባቸዋል ማለት ነው። ስለዚህ እንደምንም ፈግታችሁም ሆነ ሰርታችሁም ሆነ በራሳችሁ ቪዲዮ እውላችኋለሁ። አብሽሪ። ሁላችሁንም አመሰግናለሁ። ሰብስክራይብ አድርጉኝ። ሁላችንም እንገዳደፍ። ሌላው ደግሞ ሰብስክራይብ ብዙዎቻችን እያነሳብን ምንድን ነው ችግሩ? ለምንድን ነው ሰብስክራይብ ተደራርገን ማታ ሰብስክራይብ ተደራርገን ኳስ ስናየው እንዳለ ሰብስክራይብ ተነስቶብናል አላችሁ። ከ1000 በታች እስከ 500 እስከ 600 እስከምትደርሱ ድረስ ሰብስክራይብ ያነሳል። ምክንያቱም ይሄ ሁላችንም ያለፍንበት ነገር ነው። አንደኛ ነገር ሰብስክራይብ ስትደራረጉ 5 ደቂቃ 10 ደቂቃ ከታየ በኋላ ቪዲዮ ሰብስክራይብ ማድረግ አለባችሁ ማለት ነው። ለምሳሌ እኔ ዛሬ አንድ ሰው ሰብስክራይብ ካረኩኝ 5 ደቂቃም 2 ደቂቃም ካዩ በኋላ ያ ሰው ደግሞ ለእኔ መቼ ነው መመለስ ያለበት? 24 ሰዓት ከሞላ በኋላ በምነጋው ጠዋት ነው መመለስ ያለበት ማለት ነው። ወዲያው ሰብስክራይብ ከተመላለስ በጣም ነው የሚያነሳው፣ ጥቅም የለውም ማለት ነው። ስለዚህ ሰብስክራይብ መደራረግ ያለባችሁ በ24 ሰዓት ውስጥ ነው። 24 ሰዓት ከሞላ ምንም ችግር የለም፣ አያነሳውም። ሲቀጥል ደግሞ 24 ሰዓት ራሱ ሞልቶት ከመቶ በላይ እንደው እስከ 500 600 አሊያም 700 ሰብስክራይብ ሲኖረው ትንሽ ሰብስክራይብ የማያነሳው እና 1000 በዋነኝነት 1000 ሰብስክራይብ ከሞላችሁ ከዛ በኋላ ምንም አይነት ሰብስክራይብ አይነሳባችሁም። የእንትኑ ራሱ ያው ህጉ ስላለው አንድ ሰብስክራይብ እስካለ ድረስ አያነሳም ማለት ነው። እና አብሽሩ፣ ሁላችሁ መጠንከር አለባችሁ። እንግዲህ በመቀጠል ደግሞ ላይቭ ላይ አዲስ ጀማሪዎች ላይቭ ገብቶ ስንት ሰዓት ነው መቆየት ያለብን ያላችሁ አላችሁ። ለምሳሌ ላይቭ ላይ 1 ሰዓትም 2 ሰዓትም 3 ሰዓትም አሊያም እስከሚመቻችሁ ድረስ ቁጭ ማለት ትችላላችሁ። ያው የእናንተ ሰዓት ነው። ያ ማለት ደግሞ ለኢትዮጵያው ሰዓት ስለሚቆጥር ነው። ላይቭ ላይ 1 ሰዓትም ሆነ 2 ሰዓትም ሆነ ቁጭ ብለው የምታዋቸው ሰዎች ሰዓት ለማስቆጠር ነው። ምክንያቱም 1 ሰብስክራይብ ብቻ ሳይሆን ዩቲዩብ የሚፈልገው በዋነኝነት ደረጃ በጣም አድካሚ እና ደግሞ ተስፋ የሚያስቆርጠው 4000 ዋች አወር ወይም ደግሞ 4000 ሰዓት የሚባል ነገር ነው። እሱን ለመሙላት ሲባል ግዴታ ሁሌም በየቀኑ ሲመቻችሁ ላይቭ ላይ ግቡ ማለት ነው። በህብረት ብትሰሩ አሪፍ ነው ብዬ አስባለሁ። ሰው ከሌለ ምን ከሌለ ያው 1 ሰዓትም 2 ሰዓትም ቁጭ ካላችሁ እንደ ቁጭ ያላችሁበት ነው የሚሰጣችሁ። 5 ሰዓትም ሊሰጥ ይችላል፣ 6 ሰዓትም ሊሰጥ ይችላል፣ 1 ሰዓት ራሱ ሊሰጥ ይችላል። አሊያም ደግሞ 1 ሰዓት ራሱ ቁጭ ብላችሁ 0 ሊሰጣችሁ ይችላል። በዛ ሰዓት ቻናላችሁ የሆነ የሚስተካከል ነገር ይኖረዋል። እሱን ውስጣችሁ ማስተካከል ነው ማለት ነው። እና አብሽሩ፣ ለሁሉም ነገር ይደረስበታል ማለት ነው። በመቀጠል ደግሞ ኮመንት በጣም ይዘጋብናል። አሁን ከፍተ ነው አሁን ይዘጋል። ለምንድን ነው እንደዛ የሚሆነው? ከኛ ችግር ነው ወይ ላላችሁ ደግሞ ኮመንት በነገራችን ላይ የሆነ ቪዲዮ ስትለቁ ታምኔል ታረጋችሁ በኋላ ወይም ደግሞ እንደዚሁ ርዕስ ከጻፋችሁ በኋላ የስ ነው የምትባል ነገር አለች። እሷ ደግሞ ቪዲዮ ሰርቻለሁ ዙሮ በነገራችን ላይ ያያችሁ አይታችኋል፣ ያላያችሁ ናችሁ። እና እሷ ላይ የስ ነው የምትባል ነገር አለች። አንደኛ የመጀመሪያው የስ የሚለው የህፃናት ቪዲዮ ነው የምትለቁት፣ ለህፃናት ነው ምናምን ነገር የሚል ነው። እሱ ላይ ማድረግ የለባችሁም። ኖ ለትላልቅ ሰው ነው የሚለውን ማድረግ አለባችሁ ማለት ነው። ሁሌም ቪዲዮ ስትለቁ ቪዲዮ ዳውንሎድ ስታረጉ ሀታ ላይቭ ላይ ራሱ ስትገቡ የመጀመሪያው የስ የምትለው ሳትሆን ሁለተኛዋ ላይ ኖ ለትላልቅ ሰው ነው የሚለውን ነው ማድረግ ያለባችሁ ማለት ነው። ሁሌም እንደዛ ታረጋችሁ በራሱ ሰዓት ራሱ ሴፍ ያደርገዋል፣ ምንም አይሆንም ማለት ነው። ቪዲዮ ላይም ላይቭ ላይም ስትገቡ በምትገቡ ሰዓት ሁለተኛው ላይ ማድረግ ያለባችሁ፣ የዛኔ ሁሉ ክፍት ይሆናል ማለት ነው። በመቀጠል ደግሞ ሴቲንግ ላይ ራሱ አለ። ሴቲንግ ላይ መጨረሻ ላይ አለ። ሴቲንግ መጨረሻ አካባቢ ላይ እዛ ላይ ራሱ
ኦፍ ተሆነች ኮመንት ይዘጋባችኋል። ስለዚህ እናንተ ምንድን ነው ማድረግ ያለባችሁ?